ሰፊው ቻናል ተከታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ እያልኩኝ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የምለቃቸውን ቪዲዮዎች አይታችሁ ኮሜንታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ፕሮግራሜ የዚቫ ሎሽን ለሰውነታችን የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁን ቆዩ። የዚቫ ሎሽን ታዋቂ የሆነ የቆዳ መንከባከቢያ ሎሽን ነው። በእርጥበትና ገንቢ የሰውነት ቅባቶችን በመስጠት ይታወቃል። ሎሽኑ ቆዳ ለስላሳ እንዲያደርግና እርጥበት ያለው እንዲሁም ደግሞ ሰውነታችሁን በማለስለስ ጥሩ የሆነ ለማድረግ የተነደፈ ሲሆን ብዙውን ጊዜ እንደ ሲያ በተር የኮኮናት ኦይል ወይም አሉቬራ ባሉ የተፈጥሮ ንጥረ ነገሮች የበለጸገ ነው ማለት ነው። እንግዲህ ቁልፍ የሆኑ ባህሪያቶች አሉት። ከነኚህም መካከል ጥልቅ እርጥበትን ይሰጣል። ይህም ማለት ደረቅ ቆዳን ለመከላከል የሚረዳ ነው። ሌላው ቀላል ክብደትና ፈጣን የሆነ መምጠጥን ከሰውነታችን ውስጥ በመስጠት ቅባት የሌለው በመሆኑ ክብደታችንን እንዲሁም ደግሞ ፈጣን እርጥበትን በመስጠት የሚሰራ ነው ማለት ነው። ሌላው ደስ የሚል መዓዛ አለው። ብዙውን ጊዜ መለስተኛ የሚያረጋጋ ሽታ ያለው ነው ማለት ነው። ሌላው እንግዲህ በተመጣጣኝ ዋጋና በስፋት የሚገኝ በተለይም በሱፐር ማርኬቶች፣ ፋርማሲዎች እና እንዲሁም ደግሞ በሀገር ውስጥ መደብሮች የሚሸጥ ነው ማለት ነው። ይህ ሎሽን እንግዲህ በጣም ጥሩ ለሰውነታችን አንጸባራቂ በመሆን ሰውነታችን ዘልቆ በመግባት ለሰውነታችን በጣም ጥሩ ጥቅምን የሚሰጥልን ነው ማለት ነው። እንዲሁም ደግሞ ከተለያዩ ነገሮች የሚከላከልልን ነው ማለት ነው። ለምሳሌ ሰውነታችን ላይ እንደ የማበጥ አይነት ስሜት ወይም ደግሞ እንዲሁ በተለይ ደግሞ ቢምቢዎች በሚበሉን ሰዓት እነኚህ ነገሮች ለመከላከል በጣም ወሳኝ የሆነ ነው ማለት ነው። የዚቫ ሎሽን ማለት ነው። እንግዲህ የሎሽን እንደነገርኳችሁ በጣም በዋጋው ተመጣጣኝ የሆነ ጥልቅ የሆነ ጥቅም የሚሰጥ ለሰውነታችን ማለት ነው። ጥልቅ የቆዳ ውበትን የሚሰጥልን የሎሽን አይነት ነው ማለት ነው። ይህንን ሎሽን እንግዲህ ገዝታችሁ በመጠቀም ለውጣችሁን እንዲሁም ደግሞ በሰውነታችሁ ላይ ያለውን ውብ የሆነ መዓዛን ለሰውነታችሁ ቀለል ያለ መሆኑን ማረጋገጥ ትችላላችሁ ማለት ነው። የዚቫ ቦዲ ሎሽን ማለት ነው። የቻናሌ ቤተሰቦች እንግዲህ ይህንን ሎሽን በመጠቀም እንግዲህ ሰውነታችሁን ማራኪ ውብ ማድረግ ትችላላችሁ ማለት ነው። ለዛሬ ይሄንን ይመስላል ይዤላችሁ የመጣው ፕሮግራሜ። በቀጣይ በሌላ በስኖ ፕሮግራም ከሌላ ፕሮግራሞቻችን ጋር እስከምንገናኝ ለዛሬ በዚሁ አበቃለሁኝ። ሰላም ሁኑልኝ።